አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ህዳር 14 በዚች ቀን የሀገረ ጠራኪያ ኤጲስቆጶስ ቅዱስ አባት አባ መርትያኖስ አረፈ። ይህ ቅዱስ ሶርያ ከምትባል ሀገር ነው። ወላጆችም ክርስቲያኖች ናቸው። እርሱም በገድል የተጠመደ ተጋዳይ ነው። አርዮሳውያንንም የሚቃወማቸው ከሃዲያንም የሚላቸው አውግዞም የሚያሳድዳቸው ሆነ። ስለዚህም በእርሱ ላይ ታላቅ መከራ ደረሰበት። በሚያልፍባት ጎዳና ጠብቀው ይይዙታል። አብዝተውም ገርፈው እግሩን ይዘው በሜዳ ውስጥ ይጎትቱታል። እንዲህም ብዙ ጊዜ ያደረጉበት። ከዚህ በኋላ ከእርሳቸው ሸሽቶ ወደ ሩቅ አገር ተጉዞ ከኤርትራ ባህር ዳር ደረሰ። ከምድር የሚበቅሉ ቅጠሎችንም እየተመገበ በዚያ በዋሻ ውስጥ ብዙ ዓመታት ኖረ። ኤጲስቆጶስም ይሆን ዘንድ እግዚአብሔር መረጠው። እነሆ የተጋድሎና የትሩፋቱ ዜና በተሰማ ጊዜ ከዚያ ወስደው ጠራኪያ በሚባል ሀገር ላይ ኤጲስቆጶስነት ሾሙት። እንደ ሐዋርያት ሥርዓት በሹመቱ በጎ አካሄድ ተጓዘ። በዘመኑም በብዙዎች ላይ ሰላም፣ ፍቅር፣ ቸርነት ሆነ። እግዚአብሔርም በእጆቹ ታላቅ ታምራትን አደረገ። በጎዳናም አልፎ ሲሄድ የሞተ ሰው አየ። ሌላም አመፀኛ ልቡ የደነደነ በሐሰት ከእርሱ ላይ 400 የወርቅ ዲናር አለኝ፣ ያንን ካልሰጡኝ አላስቀብርም ብሎ ዘመዶቹን ሲከለክል ነበር። ይህ ቅዱስ ወደ እግዚአብሔር እየጸለየ ማለደ። ያን ጊዜ የሞተው ሰው ተነስቶ ምንም ዕዳ እንደሌለበት ተናገረ። ከዚህ በኋላ ቅዱስ መርትያኖስ ያንን አመፀኛ በሰው ፊት እንዲህ አለው፣ ለምን በሐሰት ተናገርክ? የተሰወረውን የሚያውቅ እግዚአብሔርን አትፈራምን? በዚያንም ጊዜ የአመፀኛ ሞተ። ከሞት የተነሳው ግን በሰላም ወደ ቤቱ ሄደ። ከዚህ በኋላ ይህ ቅዱስ መርትያኖስ ብዙ ዘመናት ኖረ። መልካም አገልግሎቱንም ፈጽሞ እግዚአብሔርን ደስ አሰኝቶ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። በዚችም ቀን ለፋርስ ንጉሥ ተአምራት ያደረገና ክብር ይግባውና በጌታችን ኢየሱስ ክርስቶስ ያሳመነው የአባ ዳንኤል የዕረፍቱ መታሰቢያ ነው። የእምነቱም ምክንያት ይህ ነው። ንጉሥ ጽኑ የሆነ የሆድ በሽታ ታሞ ነበር። ባለመድኃኒቶችም ሊያድኑት አልቻሉም። ንጉሱም ከማዕዱ የሚመገበው አብሮት የሚኖር ሰራየኛ ሰው ነበረው። ንጉሱም እንዲህ አለ፣ ያንተ ከኔ ጋር መኖር ጥቅሙ ምንድን ነው? ከዚህ በሽታ ካልፈወስከኝ እገድልሃለሁ። ሰራየኛውም ንጉሱን በተንኮል እንዲህ ብሎ ተናገረው፣ ንጉሥ ሆይ የምነግርህን ካደረክ ከዳዊት ድናለህ። አሁንም ለአባትና ለእናቱ አንድ ብቻ የሆነ ልጅ ይፈልጉልህ። እናቱ አስራ ተያዘው፣ አባቱም ይረዳው፣ በእርሱም ደም ትድናለህ። መሰሪው ይህን ማለቱም ግን እንዲህ ያለ ስራ መስራትን ንጉሥ ይፈራል ወይም ልጁን የሚሰጥ አይገኝም ብሎ አስቦ ነው። ንጉሱም በሚገዛው ሀገር ውስጥ ፈለገው። በ1000 የወርቅ ዲናር ሕፃን ልጅ ይገዙለት ዘንድ አሽከሮቹን አዘዘ። በዚያችም ሀገር አንድ ልጅ ያላቸው ድሆች የሆኑ ባልና ሚስት ነበሩ። እነርሱም ይህን ነገር ሲሰሙ ልጃቸውን ወደ ንጉሥ ወሰዱ። ልጁን በማልቀስ እኔ በፈጠረኝ እግዚአብሔር ላይ ተማመኛለሁና እርሱም ያድነኛል ይል ነበር። እናቱም አጥብቃ አሰረችው። አባቱም ሊያርደው በንጉሱ ፊት ሾተሉን መዘዘ። በዚያንም ጊዜ ሕፃኑ ዓይኖቹን ወደ ሰማይ ቀና አድርጎ ወደ እግዚአብሔር በልቡ ሲጸልይ ከንፈሮቹን አንቀሳቀሰ። እግዚአብሔርም በንጉሱ ልብ ርኅራኄን አሳደረ። ፈታችሁ ልቀቁት ብሎ አዘዘው። እርሱም አቅርቦ ዓይኖችን ወደ ሰማይ ባቀና ጊዜ ምን አልክ አለው። ጌታዬ ሆይ ልጅን የሚገፋው ቢኖር አባትና እናቱ ያድኑታል። ከዚያም የጸና ስራ ቢኖር ንጉሥ ዳኛ ያድነዋል። እኔ ግን ከሁላችሁም እርዳታ ባጣው ጊዜ ወደ እግዚአብሔር ለመንኩ አለው። ንጉሥም ሰምቶ ራራለት፣ 1000 ወርቅ ዲናርም ሰጠው። ስለዚህም እግዚአብሔር ይቅር ሊለው ወዶ መነኮስ ዳንኤልን ላከለት። እርሱም ወደ ንጉሥ በደረሰ ጊዜ በፊቱ ተአምራትን አድርጎ ክብር ይግባውና በጌታችን ኢየሱስ ክርስቶስ አሳመነው። ከበሽታውም ፈወሰው፣ ከቤተሰቦቹ ጋር አጠመቀው። ከዚህም በኋላ ወደ በዓቱ ተመልሶ እየተጋደለ ኖረ። እግዚአብሔርንም አገልግሎ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ በረከቱም ትድረሰን ለዘላለሙ አሜን። በዚችም ቀን የሱራስጦስ፣ የእንድራዎስ፣ የመብሪኖስ፣ የራጢና፣ የኤስጠና ደግሞ የጋርሴስ፣ የበጥላን፣ የደብረ ቢዘኑም የሃይማኖት መምህር አባ ዮሐንስ መታሰቢያቸው ነው። በደብረ ቀልሞን የተሰራች ቤተክርስቲያን የከበረችበት ነው። በረከታቸው ትድረሰን ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ህዳር 15 በዚች ቀን የስሙ ትርጓሜ ብሩክና የታመነ የሆነ ቅዱስ ሚናስ በሰማዕትነት አረፈ። ዘአቅረብኩ ኃይሌ ዘኪር ኃይላፈ እምነተ ሰምዱከ ዘልፍ
ለላ ነብብቶ ከፍዘንዴቴ መጽሐፈ እንተርእስከ እግዚኦ ጸሪቀ ማለት ወከፈ መላቡ ብላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ወጻድቃን ደናግል አዲዮ ነግሳት ሄዳን ባርኮ ጉባኤ ዛቲ መካን እስከ አረጌሌ ቆኖስ ሕፃን ለተጻፉ በክርታስ ወለተጻፉ ዘርስ ወለዘአምሮ ስተርጎሙ ሳዲስ ወለሰማ ቃሎ በዝነ መንፈስ ጸሎተሙ ማርያም አረጊተ ኩሉ አምባስ ወሬ ማረነ ኢየሱስ ክርስቶስ በቅዱሳኑ ተጠብቀን በረከታቸውም ከኛ ጋር ትኑር። ኦ አምላክነ በከመ ትቀባ እኮ በከመ አብነ ዘበሰማያት